ሰላም ወገንታስ እንዴት ዋላችሁ? እግዚአብሔር ይመስገን። እናንተ ደህና ናችሁ ወይ? አለሁላችሁ። እኔ የምለው ማለት ነው ጨረቃ ፋሚሊ ምን ተፈጥሮ ነው 99 ምናምን እያላችሁ ነው። ዋታፐን እስኪ ንገሩኝ፣ ምን ተፈጥሮ? እኔም ከእናንተ ጋር አብሬ እንትን ልበል። ጉድ እኮ ነው። እናንተ ግን እንደሚሻላችሁ። ለማንኛውም ደግሞ ማለት ነው አሁን ብሩኬ ስቶሪ ያደረገው አለ አንቺን የያዘ ሰው ምን ይጎልበታል ብሎ ማለት ነው የእመቤታችንን ስዕል አድኖ እንዲሁም መዝሙር ነውና ስቶሪ ያደረገው። እውነት ለመናገር በየትኛውም ውጣ ወረዶች በየትኛውም ከፍታም ሆነ ዝቅታ ስትሆኑ በእምነታችሁ መጠንቀር አለባችሁ። ኦርቶዶክስ መሆናችሁ፣ ሙስሊም መሆናችሁ፣ ፕሮቴስታንት መሆናችሁ እምነታችሁ ነው። እግዚአብሔርን በየትኛውም ከፍታ ዝቅታ፣ በየትኛውም ሀዘን ላይ ሁኑ በእምነታችሁ ስትጸልዩ የምታገኙት መልስ አለ። ለእኔ የምትነግሩ ወይ ደግሞ ለእናንተ የምነግራችሁ ነገር ያለመደማመጥ ምንድን ነው የሚባለው? ይሄ ያለ መግባባት ነገሮች ይፈጠራሉ። እንዴት ላስረዳው? የሰውን ልጅ ለማስረዳት የምትጨነቁት ጭንቀት አለ። እከሌ እንዲህ ብሎ እንደዚህ ይቀየመኝ ይሆን እንደዚህ ብሎ እንደዚህ ነው ምናምን ብላችሁ ማለት ነው። ግን እናንተ በእምነታችሁ የምትናገሩት ነገር ወይ ደግሞ የምትጸልዩት ወይ ደግሞ ዱዓ የምታደርጉት ግን በፈለጋችሁት ቋንቋ ሆነ በፈለጋችሁት ቃላት ሆነ በፈለጋችሁት ታይም በፈለጋችሁ ሰዓትና ጊዜና ሰዓት ራሱ አትጠብቁም። ገብቷችኋል? እግዚአብሔር ምንም አይነት ነገር ብላችሁ በየትኛው መልኩ ብታስረዱት መረዳት የሚችልና እሱ የሚጠብቃችሁ አምላክ ነው። ኦኬ እዚህ ጋር አሁን ሪሊ የብሩኬ ልጅ እንዳልሆነች ምናምን አውቃለሁ። ግን አንዳንድ ልጆች ሁሌ አንቺ እድሜ ልክሽን ድራማ ነው እንዳልሽ ነው የምትሉ ሰዎች አላችሁና እኔ ራሴ አውቃለሁ ስለማውቅ ነው እንደዛ ምላችሁ ማለት ነው። እሺ ብላችሁ ከጭንቀታችሁ የምትቀሉ ማትጨነቁ ከሆነ ሰዩ ደስ ይለኛል። አይ መንጨነቅ ነው የምፈልገው ማረፍ አንፈልገው የምትሉ ከሆነ ደግሞ መብታችሁ ነው። እኔ ምንም ማድረግ ስለማልችል ማለት ነው። በመቀጠል ደግሞ የሆነ ነገር ሲፈጠር ማለት የሆነ ኮሽታ ነገር ሲፈጠር ወደ አለምነ ታሪክ ሄዳችሁ ሌላ ታሪኮች የምፈጥሩ ሰዎች ደግሞ ማለት ልክ አይደለም። እንዴት ነው የሆነ ነገር ቢፈጠርና ብንናገራቸው የሆነ ነገር ቢፈጠር እንደዚህ ብናደርግ ብላችሁ ነገርና ክፍተት ስትጠብቁ ቆይታችሁ ትንሽ የክፍተት ስትፈጠር ያን ክፍተት ይዛችሁ የምትሮጡ ሰዎች እስኖት ምንድን ነው የሚባለው በእንግሊዝኛ ጠፋኝ። ያኔ ምንድን ነው የሚባለው ሹሃዳ ኖት ጉድ በቃ እሺ፣ በሚገባችሁ ኖት ጉድ ልበላችሁና የምሬ ነው። እግዚአብሔርን ጥሩ አይደለም። እንዴት መሰላችሁ የሰው ልጅ እንደውም ማለት ነው ሳምሪ አይደለ? አዎ እንደዛ መሰለኝ ሳምሪ መሰለኝ ኮሜንት ጽፋ ነበርና እንደውም ከዛኛው እሙ እናቴ ልጅ ናት ከሚለው ጀምራ የሆነ ጊዜ እንደውም ጠፍታን ያፈላለግናት ነበር። ፌመስ ነች ባይዘው በኮሜንት ማለት ነውና የሆነ ታይም ላይ ጠፍታን ነበር። ከዛ ያፈላለግናት ነበረ ምናምን ጸዴ ሰው ነች። እሷ ምን ብላ ነበር ትናንት? በጣም ብዙ የምትለፈልፉ ሰዎች ተው፣ ብዙ ኮሜንቶች አያለው አንዳንዴ ኮሜንት ምናምንና ምንድነው የሚለው ኮሜንቱ ብዙ እንትን የምትሉ ሰዎች አላችሁ እና እሷ ምን ብላ ነበር መሰላችሁ? እዚህ ስራ ላይ ትምህርት ትወስዱበት አላችሁ። ትምህርቱ ደግሞ ምንድን ነው? ከዚህ በፊት የዩኒቨርሲቲ ተማሪዎች በእንደዚህ አይነት በወንድ ስህተት ህይወታቸው የተበላሸ ሴቶች አሉ ብላ ጽፋ ይቻለሁና ሪሊ እውነቷን ነው። እዚህ ጋር እኔም ትናንት ነግራችኋለሁ። መጨረሻውን ሳታዩ ብዙ ነገር ማውራት አይጠበቅባችሁም። የሆነ ነገር ሲጀመር ሳይሆን ሲጨረስ አይታችሁ ብታወሩ አሪፍ ነው። አይ ነው ያናድዳል። እንደዚህ መባል የለበትም፣ እንደዚህ አይነት ነገር መሰራት የለበትም ምናምን ከእናንተ ጎን ነኝ። ግን ደግሞ እንዴት እንደዚህ ይደረጋል እንዴት እንደዚህ ምናምን ብሎ የሰው ልጅ ስትመክሩት ወይ ደግሞ የሆነ ነገር ልታስይዙ ስትሉ ከድክመቱ ወይ ደግሞ ከስድብ ወይ ደግሞ ከማንቋሸሽ አይደለም የሚጀመረው ማለት ነው። የሆነ ሰውን ከስህተቱ ምንድነው ለመመለስ እናንተ ከስህተት አይደለም መጀመሪያ ያለባችሁ ነው። ሶ ልጅቷ ያለችው ምንድነው እውነቷን ነው። ብዙ ወንዶች ማለት ነው ከሆነች ሴት ጋር በቃ አላ እሷ ጋር ቋሚ ፍቅረኛ የሆኑና ከሌላ ሴቶች ጋር ደግሞ ሌላ አይነት እንትኖች ያራምዳሉ። ኦር ደግሞ ሌላ ፍቅረኛ ነበረቻቸው ከዛች ጋር ሲለያዩ ሌላ ሴት ጋር ይሆናሉ። ነገር ግን ይችኛዋን ሴት ደግሞ የሆነ ጊዜ እዚችኛዋ ጋር ሲከፉ ምናምን ወደ እዚችኛዋ ይሄዳሉ ማለት ነው። ግን ደግሞ እዚህ ጋር መያዝ ያለባችሁና ደግሞ ማወቅ ያለባችሁ ነገር ወንዶች ብቻ አይደሉም ጥፋተኞች ማለት ነው። የሆነች ሴት ልጅ የሆነ ፍቅረኛ ከነበራትና ፍቅረኛው ከተዋት አልፈልግሽም ብሏት ከሌላ ሴት ጋር ከሆነ ለምንድን ነው ከዛ በኋላ ወደ እሷ እኔ ከእሷ ጋር ስለደበረኝ ትንሽ ስለከፋኝ ከአንቺ ጋር ኢንጆይ ማድረግ ፈልጋለሁ ሲላት ዋይ ለምንድን ነው እሺ የምትለው? እቺ ደነዝ ነች። እግዚአብሔር እኔ አልወድም እንደዚህ አይነት ሴቶች በጣም ነው የሚያስጠሉኝ። እንደዚህ አይነት ወንዶችን በጣም ነው የሚያስጠሉኝ። ለምን በሴት ልጅ ህይወት ላይ የሚጫወቱ ወንዶች እንዲሁም ደግሞ ይህች ሴት ደግሞ በሴት እህቷ ላይ መጫወት ምችል ሴት ለመሰራት እሷ ኦልሬዲ እንደተዋት ታውቃለች ነው። ከዛ ደግሞ እዚችኛዋ ሴት ላይ ቺት እያደረገባት እንደሆነ ታውቃለች። ለምን እሷ እንደተዋት ታውቃለች። እዚችኛዋ ጋር እሷን ትቶ ሌላ ፍቅረኛ እንዳለው እያወቀች ለምን ከሱ ጋር እንትን ትፈጽማለች ነው። ሶ ማንናት ጥፋተኛ ሴቷ ነች ብዬ ነው የማስበው። ለምን የሆነ ሰው አንቺን አልፈልግሽም ብሎ አንቋሹ የተውሽን ሰው ለምንድን ነው እንትን የምትይው? የሆነ ቀን
እንደፈለገ መጥቶ እንጆ የሚያደርግብሽ ምንድነው? እንደዚህ አይነት ሴቶች ግን ራሳችሁን ብታዳምጡ ነው ራሳችሁ ብትመለሱ አሪፍ ነው ብዬ አስባለሁ። እንዲሁም ደግሞ በሴት ልጅ ህይወት የምትጫወቱ ወንዶች ደግሞ አንደኛ ህሊናችሁ ጋር ነው የምትጣሉት። ነው ምናልባት ሴቷ አታውቅም፣ እኔ አላውቅም፣ አንቺ አታውቂም ምናምን የሴቷ ጥፋት ላይኖር ይችላል። ፍቅረኛ ይኑረው አይኑረው ችት ያድርግባት ግን ደግሞ እናንተ እንዴት ነው አሁን ዛሬ ላይ ሁለት ሴቶች ህይወትና እንዲሁም ደግሞ የልጆች ህይወት ነው የሚበላቸው። አስቡት፣ እቺ ልጅ ተረገዘች፣ ተወለደች፣ የማን ልጅ ነች ምናምን ይባላል። ከዛ እዚችኛዋ ደግሞ አረገዘች ተባለ ምናምን ምንድን ነው ይህ ታዲያ? የስንት ሴት ህይወት የሚበላሸው በዚህ ነው። ስንት ሴቶች የት ቦታ ይደርሳሉ የተባለው በአንዳንድ አናታም ወንዶች እንደዚህ ሆኖ የሚበላሹ ሴቶች አሉ። ያ ማለት ልጅ መውለድ ህይወትን ያበላሸ ማለት አይደለም። ልጅ እኮ ያድጋል ምናምን፣ ግን እቅድ ፕሮግራም ምናምን የሚባል ነገር አለ። አንዳንድ እቅዶች፣ አንዳንድ ፕሮግራሞችና አንዳንድ እድገቶች የሆነ ጊዜ ያቆማሉ። ማለት ለምሳሌ በእድሜ መስራት ያለብ አሁን እኔ ጨረቃዎቼ እድሜያቸው ነው ይስሩ ምናምን ምላችሁ ፓርት ላይ ያለ አይደለ? ሶ ያ የሆነ ጊዜ አንዳንዴ በቃ መስራት ያለባችሁ ጊዜ ለብቻ አለ። የሆነ ምንም አይነት እንደዚህ ወለም ዘለም ማለት የሌለባችሁ ፓርት፣ ያ ጊዜ ካለፋችሁ ያልፋችኋል። ኦኬ፣ ልክ እንደዚህ አይነት ነገር አለ፣ እድሜ የሚባል ነገር አለ። ስለዚህ የብዙ ሴቶች ህይወት በማይሆን ወንድ ሆነሻለሁ እያሉ ጊዜያቸው እንደዚህ ያቃጠሉ እድሜያቸው የሚያልፍ ህይወታቸው የሚበላሽ ሞራላቸው በተለይ ማለት ነው ሞራላቸው ድቅቅ ነው የሚለው። ይህ ሞራል የሚባል ነገር አለ። ሞራል ሲኖራችሁ ተነሳሽነት ሲኖራችሁ ምናምን ነው እናንተ መስራትም መበርታትም መጀኘት የምትችሉት እንጂ ከላይ የመጣ ሞራላችሁን የሚያነሳባችሁ ሰው ካለ ማደግም አትችሉም። እስቲል መኖር ራሱ ሊከብዳችሁ ይችላል ነው ደግሞ ያመናችሁ ሰው በተለይ ሲክዳችሁ እግዚአብሔርን በጣም ነው የምትሰበሩት። ማለት ኖርማል ሌላ ነገር እኮ ኖርማል ነው። ምንም ነገር ልታሸንፉ ትችላላችሁ፣ ጎበዝ ልትሆኑ ትችላላችሁ፣ ጀግና ናችሁ ምናምን። ግን በፍቅርና በእምነት ስትጎዱ ደግሞ በጣም ከባድ ነው። ለምን የሆነ እናንተ ግዴታዬን ነገር ለማወቅ ከእናንተ መድረስ የለበትም። በብዙ በምታውቋቸው ባያችኋቸው ሰዎች በምትሰሙት በሶሻል ሚዲያ ላይ ምናምን መረዳት ትችላላችሁ። ለምን ፍቅር የምታውቁ ከሆነ ትረዱታላችሁ ነው እግዚአብሔርን። ስለዚህ አንዳንዴ ሴቶቹ መረዳት አለባችሁ ብዬ አስባለሁ። አይምሯችሁን ተጠቀሙበት። የሆነ ድንዝዝ ያለና ድንቁርቁር ያላችሁ ሴቶች አላችሁ። እመቤቴን በጣም ታስጠሉ። የሆነ እናንተነታችሁን ማንነታችሁን ይጣላችሁ። በቃ እንደዚህ ፍቅር ከሆነ እንደዚህ ምናምን ያላችሁ ማለት ነው። እንደዚህ ስለሚወደኝ ከሆነ ከሌላ ሴት ጋር እንደዚህ ቢልም ምናምን እያልሽ እንደናንተ አይነት ሴት እኛ ጋር ሴት ተብሎ ወይም ምናምን መቆጠር አለበት ብዬ አላስብም። ባትቆጠሩ ደስ ይለኛል። እንደዚሁም ደግሞ እዛችም እዚችም የምትሮጡ ወንዶች ደግሞ እናንተም ደግሞ ከምርጥ ወንዶች ጋር ደግሞ ወንድ ተብላችሁ መጠራት የለባችሁ ሪሊ ማለት ነው። ስለዚህ አደብ ግዙ። በመቀጠል የመጨረሻ ማለት የምፈልገው ሁልጊዜም በእምነታቸው ጠንካሮች ናቸው። እውነት ለመናገር ማርያምን ቅምጥሌም ብሩኬን በጣም ነው የሚመቹኝ በእምነታቸው ላይ ማለት ነው። እምነት ነው፣ ሀገር ነው፣ ሰው ነው። ኦኬ እሱን እንዳትረሱ። በመቀጠል ደግሞ እዚህ ጋር ደግሞ እንደዚህ እንደምታዩት ልጅ አስይዘዋቸው ከዛ ደግሞ ነብሰ ጡርና ሆኖ የተፖስታየውና ሪሊው ይሄ ነው እንግዲህ ይሄ ነው ወደፊት የምናየው። እናንተ ረሳችሁ እንዲ አራቱ ልጆች እኮ ሳይወለዱ የፈመሱ ቤተክርስቲያን ያሰሩ ልጆች አሉን። ኦኬ ለምን ትረሳላችሁ እናንተ? አሁን በቃ ይወለዳሉ እነዛ አራት ልጆች። በእነዛ አራት ልጆች ፏፈሽ ነው። ሌላ ቦታ ላይ ደግሞ ማለት ነው እኔ እኮ ብሩኬም ይመስለኝ የነበረ ድንግል ነው፣ አይናፋር ነው፣ አንገቱን ይድፋር ይመስል እውነትሽን ነው ማለቴ። ከዛ አሁንስ ምን ሆነብሽ? አሁን ምን ሆነ? የሆነ ጽሁፍ ነው ስክሪንሾት ተደርጎ ነው የተላከልኝ ኦር ሸር አይ ዶንት ኖ ብቻ ግን ተጽፎ የተላከልኝ ነውና እኔ እኮ እንደዛ ይመስለኝ ነበር ምናምን ነገር። አሁንማ ምናምን ምንድን ነው ምን? እሺ አሁንስ ምንድን? አይተሻል፣ ቦታው ላይ ተገኝታችኋል። ለሆነ በተለይ ለእንደዚህ አይነት ነገር መመስከር የምትችሉት ቦታው ላይ ስትገኙ ኦር ደግሞ ስታዩ ብቻ ነው። አሁን እዚህ ጋር ምንም እንደዚህ ነው ለካ እንደዛ ነው የሚባል ነገር የለም። ሌላ ነገር ፈጸመም አልፈጸመም አይናፋር ሆነም አልሆነም የሚመለከተን ነገር የለም ሶ በቃ አደብ እንግዛ። በዛ ላይ ደግሞ እንዴት መሰላችሁ እዚህ ጋር አሁን እውነት እንኳን ሪል ቢሆን ብሩኬ ሳይሆን የሚያፍርበት እዩ ነው የምታፍርበት። ለምን ሴትና ወንድ የሚባል ልዩነት አለ። በጣም እኮ ልዩነት አለን። ይህንን በደንብ ማወቅ አለባችሁ። ባህል የሚባል ነገር አለ ምናምን በጣም በብዙ ነገሮች ይሄ እንትንን እያልኳችሁ አይደለም። እኩልነት ምናምን ጋር እንዳትወስዱት። ይሄ ግን እኩልነት ቢኖር የፈለገ ነገር ቢኖር ሴትና ወንድ እኩል ነው አያውቁም። ይሄ ተፈጥሮ ራሱ በጣም የለያየን በራሱ የተለያየን ሰዎች ነን በቃ እሷ ነው ልትሰደብበት ልትረክስበት የምችለው። ለምን ፍቅረኛ እያለው እያወቀች አልፈልግሽም ብሏት ከሄደ ሰው ጋር የሆነ እንትን ብላ እንትን ብሎ እንትን ከተፈጠረ ሪሊ እሷ ነች እንትንና ስለዚህ እሱ ጋር የምናሳፈረው ወንድ ልጅ ነው በቃ ሪሊ እግዚአብሔርን። እነሱ ጋር እኮ በጣም በብዙ ነገር አይታችሁ ከሆነ እንትን ላይ ራሱ ማለት ሴትና ወንድ ቼት ምናምን የሚባለው ላይ ራሱ ሴት ልጅ እንደዚህ ሆነች ሲባል ወይኔ ምናምን ባለጌ ምናምን ይባላል። ወንድ ልጅ ላይ ኖርማል ነው የሚባለው። ዋይ አይዶ ነው እሱን አላቅም፣ እንዳትጠይቁኝ እኔ አላቅም።
ለምን እንደሆነ አላውቅም። ይሄ ይሁን እያልኳችሁ አይደለም፣ ግን ይቀላል። ወንዶች ላይ ሲሆን ቀለል አድርጎ ያሳልፉታል ይመስለኛል። ደግሞ ኖርማል ነው። ሴቶች ላይ ሲሆን ደግሞ ከባድ ነው። በእንትን ላይ ራሱ ወደ ቤተክርስቲያን ምናምን መግባት አልፈልግም እንጂ ብዙ ነገሮች አሉ ነው። ስለዚህ እድብ ብንል እንደ ሴትነት ብናድብ ቀልብ ይኖረን ብዙ ነገሮች ደግሞ እኛን ሊያሳፍሩን ምናምን ሊችሉ የሚችሉትን ነገር ወደ ሶሻል ሚዲያ ባናወጣ። ይሄ ሴትን ልጅ የምታስረክሺ እቺዩማ ጭራሽ ሰው ስታስጠላ እና ደግሞ ትናንት ብዙዎቻችሁ በሀሰን ላይ ተደስታችኋል። እኔ በጣም ደስ ያለኝ ሀሰን ያደረገው ነገር ልክ አይደለም የሚል ኮሜንትም አንድ ኮሜንት መሰለኝ አይቻለሁና ሀሰን በጣም ነው በቃ ተመቸኝ እኮ። ምንድን ነው ያልተመቸሽ የኔ ቆንጆ? ዋታፕን ማለት አሁን አንቺ ያልመሰለሽ ነገር ማለት ለምን ነገሮች መረጋጋት ነበረባቸው ከሆነ እሷ መረጋጋት አታውቅም። እንዳይሻት መንጠር ነው። ስትነጥር እንደዚህ አንጥሮ እንኳን ፎቅ ላይ ቢጥላት ይሶኬ ኖርማል ደስ ይል ነበር፣ ግን ደግሞ አልሆነም፣ አልተሳካም። ለማንኛውም ደስ የሚል ቀን ነበር ትናንት ስላችሁ። ደስ ማይልም እኮ ግን በቃ የሀሰን ድርጊት ደስ ይል ነበር ነው ባጭሩ። እና ኧረ እኔ ጨንቆኛል እያላችሁ ነውና ዋት መጨነቅ ለሻቤቢቴ ትጨነቅ ያለሽ አትጨነቁ። ኖ ፕሮብለም ዘና በሉ። እግዚአብሔር ምንም የሚያስጨንቅ ነገር የለም። ዱንያ ፏ ነው። በቃ ምንድን ነው የሚያስጨንቅ ነገር የለም። ብሩኬ ነገርኳችሁ እኮ ቅምጥሌችን የመሰለች አበባ የሆነች ሴት እያለችው እንዴት ነው እዛች ኮልኮሌ። ኧረ ተው በእናታችሁ የምሳደብ አልፈልግ እንዴ እኮ ጨዋ ሰው ነኝ እኔ እንግዲህ። እና ለማንኛውም ሀባቢ አትጨነቁ። ምንም መጨነቅ አያስፈልግም። ለሽ ትጨነቃላችሁ። በምንም ቋንቋ ላስረዳችሁ። እኔ እኮ እንግሊዝኛ ብችል ባስረዳችሁ ደስ ይለኛል። አማርኛው እየገባችሁ አይደለም መሰለኝ። እና ሀባቢ ፏ በሉ በቃ እግዚአብሔርን ምንም የሚያስጨንቅ ነገር የለም። በቃ ፏ በሉ። እወዳችኋለሁ። ሀብኩም ኬቴር ኬቴር ኬቴር። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እና የምትጨነቁ ሰዎች ስቶፕ። ዶንት መጨነቅ፣ ዶንት መጨናነቅ ምናምን ነገር ማለት ነው። ፏ በሉ። እኔ ምን አለች በሉኝ አልኳችሁ። እኔ ማለት ክሰሱኝ። በቃ ወረቀት ይዛችሁ መጣችሁና እንደዚህ ብለሽ ነበር ምናምን ጻፉት። ማወራውን በሙሉ ጽፋችሁ ነገር በዚህ ወጥቶ በዚህ ወርዶ ብላችሁ ክሰሱኝ። ሙሉ ጀማው ቪዲዮ ሰርቷል፣ የሆነ ነገርማ ተፈጥሯል ብላችሁ ደግሞ እየተናገራችሁ ነው። እና ሙሉ ጀማው የሰራ እንደሆነስ ይስራ ስራ ነው። በቃ ሙሉ ጀማው አብሮ ማደግ አለበት። ተሳስቦ እንደዚህ በቃ እያደጉ ነው፣ እየሰሩ ነው። ዝም ብላችሁ አሁን ጨረቃዎችን ፎሎ ሰብስክራይብ ማደጋቸው እንዳትረሱ ለማለት ያክል ነው። በተረፈ ግን ወዳችኋለሁ። መልካም ውሎ ይሆንላችሁ። ውሎ አሁን ውለን ነው ማታ የምንገናኘው። ማታ ምን ሊገኝ ይሆን? ምንድን ነው የሚፖሰተው? እሱን አብረን እናውቃለን እናያለን ማለት ዛሬ ሪሊ ጨረቃዎችን አፈቁኝ ማለት እንደዚህ አብረው እንደዚህ ቁልት ልት ነገር እያሉ ምናምን ቢመጡ ውስጤ ነው በቃ። ካልሆነ ግን ምንም ማድረግ አይቻልም። ለማንኛውም ላቭ ዩ ጋይስ፣ መልካም ጊዜ ይሆንላችሁ። እግዚአብሔር ይጠብቃችሁ። አትጨነቁ። የምሬን ነው። በጣም ብዙ ልጆች አንዳንዴ ያው አይ ነው የሚያስጨንቅ ነገር ምናምን ይኖራል፣ ግን ደግሞ ነገሮችን ቀለል በስድስት ፍቱ። በቃ ምንሽ ነው እንደዚህ ያስጨንቅ። ባይ ጋይስ፣ መልካም ቀን ይላችሁ። ወዳችኋለሁ። ባይ